ምን የብዬ ችግር አለ እንዴ? ለነገሩ ችግር ባይኖርም ችግር የለውም። ደግሞ የአዲሷ ሰራተኛ ምግብ ተመችቶሻ መሰለኝ እየወፋፈርሽ ነው። ጧጧት ዱብ ዱብ ነው እንዴ? በወፍር ምን አገባሽ? ለምን ደግሞ አያገባኝ? እህቴ አይደለሽ እንዴ? ብትታመሚ ደውለኝ ሆስፒታል እኔ ነኝ የምመላለሰው። እህቴ ነሽ ነው ያልሽው? ይኸውልሽ ስትጀምር እኔ እንዳንቺ ከሰራተኛ አልተወለድኩም። ስለዚህ እህትሽ አይደለሁም። እህቴ አትበይኝ። ማነው ከሰራተኛ የተወለደው? መቼ ሲኒን እናትና አባት ታውቂያቸዋለሽ? ኧረ ተይ ኤቢ ታይ። ስለማታውቂው ነገር ለምን ደግሞ የምታወሪው? ይኸውልሽ እኔ ከየትም ልወለድ አያገባኝም። የእኔ ጥፋት ነው እንዴ? እሺ እንዴት ነበርሽ? ከናታን ጋር አብራችሁ ነበራችሁ አይደል? ኤቢ ሰላም የሰጠችኝ ሚስጥር አይተዋለች። ምን? አዎ አይተዋለች። ወረቀት ነበር ክፍል ውስጥ። ከዛ ካሜራ ስቅል አይተዋለች። ወይኔ ጉዴ፣ ወይኔ ጉዴ። ምንድነው የሰጠች? ይሄን ቤተሰብ ያፈርሳን ያልከው ሰላም የሰጠች ሚስጥር ነው? ምንድነው ናታን? አዎ ሰላም የሰጠችኝ ነገር በጣም አደጋ ነው። የማይሄን ነገር ካወቀች ይሄ ቤት ይፈርሳል። እሺ ምንድነው ሚስጥሩ? ምንድነው ናታን? ወረቀቱ ምንድነው የሚለው? ምንድነው ንገረኛ። ዳጣ አልነግርሽም። እንዴ ናታን? አዎ አልነግርሽም ዳጣ። ኤቢ ይሄን ነገር ከኔ ስላገኘችው በቃ ለምርቃቴ ቀን ቀለበት ታደርግልኛለህ ምናምን እያለች ነው። ካልሆነ ለማየ ይናገራል እያለች ነው። ምን? አዎ ዳጣ እንደዛ እያለች ነው። እሺ ምን አልካት? ለጊዜው እሺ ከማለት ውጪ ማስቆምበት ምንም አማራጭ አልነበረኝ። ለዛ ነው እሷም ዝም ያለችው። እንዴ ናታን እኮ በጣም ከባድ ነው። አዎ ዳጣ በጣም ከብዶኛል። በቃ እኮ በወጣች በገባች ቁጥር ማዘዝ ነው። ክፍል መጥቼ ልደር ነው። በቃ ማትለው ነገር የለም እኮ። ይሄ ከባድ ነው ናታን። ለምን ሄደ ሰላምዬን አትጠይቃት? አደራ ያለችኝ ነገር በልቻለሁ። አይ አጥፍቻለሁ ዳጣ። ናታን አንተ እኮ ምንም አላጠፋም። አንተ አልሰጣት፣ አንተ አላየው። እራሷ ካሜራ ለጥፋ ካየችው በቃ ያንተ ጥፋት ሳይሆን የሰላም ጥፋት ነው። ኤቢን እያወቀቻት ለአንተ መስጠት አልነበረባትም። አትጨነቅ። ቆይ እሺ ምንድነው ኤቢ ያየችው ሚስጥር? ምንድነው? አይ ይቅር ዳጣ፣ ለአንቺ መናገር አልፈልግም። ይሄን ነገር ለማንም መናገር አልፈልግም። በቃ ሚስጥር። እሺ ታዲያ ምንድነው? ምን ለማድረግ እያሰብክ ነው? እኔ እንጃ ዳጣ። በቃ እሺ ለአባዬ ንገረው። ኤቢን ይገላታል። የወለዳትን ልጁን አይገላትም። ይኸውልህ ካላገባኸኝ ሚስጥር እናገራለሁ እያለችኝ ነው ብላ ንገረው። በቃ ሚስጥሩ ማወቅ ካለበት በቃ አባዬ ይወቅ። ልክ ነሽ። ስለ ጉዳዩ ወይም ስለ ሚስጥሩ እሱ ያውቅ። ስለዚህ ለእሱ ነው መናገር ያለብኝ። ለእኔስ ናታን እነግርሻለሁ። ግን ናታን እኔን የሚመለከት ነው። አትጨነቂ በቃ ለአባዬ መናገር። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው? እንግዲህ መስተፋቀር አድርጋባት ምግብ ልካለት ነበር ለናታን አብይል። ነገር ግን እንዳጋጣሚ ለዛኝ ይህንን ምግብ ማን ሰጠሽ ማን ስጪ ብሎ የላከሽ ብሎ ናታን አስጨነቃት። እሷ ማናገር ባትፈልግም ነገር ግን በመጨረሻ አብይል ነች ብላ ስትነግረው ይህንን ምግብ እኔ በልቼ አንድ ነገር ከሆነ ጥያቄ አንቺ ነሽ የምትሆኚ። ማን ነው ይህን ስጪ ብሎ የላከች ስትላት አብዬ ነች የላከችኝ ብላ ነገረችው። አብዬ ነች የላከችሽ ብሎ ከዛ ወደ ነበር መስተፋቀሩን አድርጋ እንደላከችለት የገባ ማለት ነው። ከዛ እንደምንም ብሎ ዳጣን ያገኛትና ዳጣ ስትመጪ ማንም አላየሽም ስላጣ ማንም አላየኝም ናታን ምን ተፈጥሮ ንገሪኝ ስትለው አብዬ መስተፋቀሩን አድርጋ ምግብ በመኝታ ቤት አድርጋ ልካለኝ ነበር። ምን? አዎ አድርጋለች። አረ በጣም ማድረግ አለብን እባክሽን መፍትሄ አምጪ፣ እኔ በጣም ጨንቆኛል እያላት ነበር። በጭራሽ ምንም መፍራት እንደሌለብን አንድ ነገር ማድረግ አለብን። እች ልጅ ምንድነው በዚህ እንዴት በዚህ ታምናለች በዚህ ጊዜ እያለችው ነበር። አላቅም ምን ማድረግ አለብን ዳጣን፣ እኔ እኮ በጣም ጨንቆኛል፣ እኔ ካንቺ ውጭ ማንም ማፍቀር መውደድ አልችልም ሲል ይነግራታል። እና ምንም መፍራት እንደሌለባት እየነገራት ነበር። እና በጣም ጨንቆኛል እያለ በቃ ነገ እናወራለን አብሽር ትለዋለች። እና እንደጋጣሚ አብዬ ለናታን ትደውልና መንጋቱ አይቀርም ነጋና ላገኝክ ፈልጋለሁ፣ ክፍሌ እንድትመጣ ፈልጋለሁ፣ የት ነው እያለችው ነበር። እና እሱም መቼም አይሆንም ክላስ ነው ያለሁት ከዳጣ ጋር ነው ስትለው አይ ከዳጣ ጋር አይደለሁም ክላስ ነኝ ብሎ ይነግራታል። በቃ ምንም ቢሆን እንድትመጣ ፈልጋለሁ ስትል ጆሮዋ ቆይ ልጅ እንዴ መስተፋቀሩ እንዲወደኝ ነው እንድጠላኝ ነው ያደረገ ለምን ስልክ ደውሎ ማይነሳ ብልና ትልና ትበሳጫለች። እና እባክህን እያለችው ነበር። ከዛ ጆሮ ላይ ይዘጋታል ማለት ነው። እና እንደዛ እየለመናት እያለ
ይህን ብትለውና ከዛ ጆሮ በተዘጋውና ትናደዳለች። ደረጀና ማርታ አንድ ላይ እያወሩ ነበር እና ደረጀ አብይን ማግባት እንደምትፈልገው እየነገረችው ነበር። ነገር ግን እኔ ባገባ እኔ በሞት ሌላ ሰው ታገባለሽ ብሎ ስጠይቃት እሷ ግን በጭራሽ አላገባም፣ ምን አይነት ወሬ ነው የምታወራው? ደሬ እባክህ ስለዚህ ጉዳይ አታውራኝ በማለት ትበሳጫለች። እባክሽ ማርታ ተረጋጊ እኮ እኔ ከሞትኩ እኮ ነው ያልኩሽ፣ ለምን ስሜታዊ ትሆኛለሽ እያላት ነበር። ደሬ ድጋሚ እንደዛ ነገር የምትናገረኝ ከሆነ እኔ ከኔ ጋር ነው የምትጣለው ትለዋለች። እና እንደዛ አይነት ጨዋታ መስማት አልፈልግም፣ ደሬ ምንድን ነው የምታወራው? የቃየ ነው እያለች ትናደድበታለች። አንዱ እኮ ለግምት ነው ያልኩሽ፣ ምናልባት እኔ ከሞትኩ ሌላ ሰው ታገባለሽ ወይ ማግባት እንዳለበትም ጭምር እየነገራት ነበር። ደሬ ድጋሚ ስለዚህ ጉዳይ የምታወራው ከሆነ ከኔ ጋር ነው የምትጣላው እባክህን ትለዋለች። እና በቃ እሺ ማርቲ ሄድሽ እንዴት እንደዛ ነገር ታወራለህ? ይሄ ምን አይነት ወሬ ነው? ደሬ እባክህን መጥፎ ነገር እንድታወራ አልፈልግም ስትል ትነግረዋለች። እሱም እሺ በቃ ማርቲ ተረጋጊ በቃ እሺ እያላት ነበር። እና ልቁንስ ወገብን ጠበቅ ብታረግ ይሻላል። እንግዲህ አብይል ደረጀ ልታገባ እንደሆነ ስትነግረው ይህ የማይነገር ነው እናታ በጭራሽ እሷ እንደወዳትና ሊያገባት አይችልም ማርቲ እያለችው ነበር። እንግዲህ ይዋደዳሉ፣ ማግባት እንደሚፈልግ ነግሮኛል፣ ያገባታል ስትል ትነግረዋለች። እና አርጁ ጋር ትደውልና የሰጠኝ መስተፋቀር የማጣላ ነው እንዴ ብላ ትነግረዋለች። ይህ ማጣላ ነው እንዴ እኔ እንድቀርበው ይፈልግ ጭራሹ እንድርቀኝ እኮ ነው ያላረኩ ብላ ስትጨውበት ነበር። አልገባኝም አብዬ ላንቺ ነበር እንደ መስተፋቀሩን እንድሰራ ያረግሽ፣ በጣም ታሳፍራለሽ። እኔ እኮ ለሌላ ሰው ያሰራሽ መስሎኝ ነበር፣ ለካ አንቺ ለራስሽ እኔ አው አንተ መጨረሻ አልወድም፣ ትሰማኛለህ? በጣም ታስጠላኛለህ፣ ደግመህ እንዳትደውል ትልና ትሰጓለች። መስተፋቀሩን ለካ ለራሷ ነበር ናታን እንዳፈቅራት ስትፈልግ የነበሩ እና ደረጀ በጭራሽ አብይና ናታን መጋባታችንም አይወዳትም እኮ እያለ ስነግራት ነበር። ደሬ ይዋደዳሉ እኮ እባክህ የማውን ነገር አትናገሩ እያለ ስትጮህበት ነበር። አይ ማርቲ ተሳስተሻል፣ ናታን በጭራሽ አብይን ሊወዳት አይችልም፣ አይወዳትም ስትል ትነግረዋለች። ነገር ግን እንደሚዋደዱ ስትነግር ነበር። ደረጀ ግን በጭራሽ ፈቃደኛ አልነበረውም። ናታን ምንድነው የተፈጠረው? በእኔ ምክንያት ነው እስቲ ንገሪ ብላ ስታስጨንቅ ነበር። አብይል በጣም እያስጨነቀችና እሱ ማግባት እንዳለበት እና እኔ ካላገባኝ ይህ ቤተሰብ ይፈርሳል፣ ትዳሩን ለማፍረስ እየሞከረች ነበር። ስለዚህ እኔ ማግባት አለብኝ እያለችው ነበር እና ስትለው አብይል አስፈራራችን እያስጨነቀች ነው ብሎ ለዳጣ ነገራት። ቆይ ወረቀቱ የተጻፈ ምንድን ነው? ሰላም የሰጠችኝ ደብዳቤ አብይል አየች ብሎ ይነግራታል። እሺ ወረቀት ላይ የተጻፈው ምንድን ነው? ንገረኝ ናታ ብሎ ስትጠይቆ መናገር ከበደው። ምንድነው የተፈጠረ ችግሩ ምንድነው ንገረኝ እያለችው ነበር። እባክሽ ንገረኝ ምንድነው የተፈጠረ ብሎ እየጠየቀችው ነበር። እና ልነግርሽ አልችልም እሱን እባክሽ አታስጨንቅኝ፣ ግን መፍትሄውን ፈልግ ስትል በቃ ለአባቷ ንገር ብላ ትነግረዋለች። እና ለአባዬ ንገረው? አዎ ለአባቷ ንገር፣ ምንም አባቷ ነው፣ ስለዚህ ምስጢሩ እሱን የሚመለከት ከሆነ እሱ ማወቅ አለበት ብላ ትነግረዋለች። ዳጣ እንግዲህ ትነግረው ልናገር ይወስናል። እንግዲህ ውሃና ምጥን በጣም ደስ ብሏቸዋል። የምጥን ቤተሰብ ሊለያዩ የነበሩት አሁን ሰላም እንዳወረዱና ቤት እንደተመለሱ ሽማግሌ እና አባታ እና ደረጃ አንድ ላይ ሆኖ አስታረቋቸው ብላ እጅግ በጣም እንባና ለቅሷ አሁን ወደ ፈገግታ ተቀየረ እና በጣም ደስ ብሏት ነበር። በቃ ደስ ስላለኝ ዛሬ እኔ ነኝ የምጋብዝሽ እያለቻት ምንድነው በረዶ ጋብዝሻለሁ አላለች የልጆች ነገር እና ደረም ናታን እንግዲህ በቃ ጥሩ እንደደረጀ ሁሉ ነገር እነግረዋለሁ ብሎ ለደረጀ ለመናገር ይወስናል። አዎ እንደዛ አድርግ የኔ ፎንቃ ስትጨነቅ ማየት አልፈልግም እያለ በጣም ደስ ብሏት እያቀበችና ደስ የሚሉ ጥንዶች ደስ ይላታል ዳጣ ማለት ነው። እንግዲህ ለሁሉ ነገር ለደረጀ እንድናገር ትነግረዋለች። እሱም እስማማል። እንግዲህ በመጨረሻ እንግዲህ አብሮ እያወሩ ነበር ዳጣና
አብዬ ተሰም እኔ እንዳንቺ ከሰራተኛ አልተወለድኩም። አንቺ ከሰራተኛ ቆይ እኔ ከሰራተኛ መውለዴን በምን አወቅሽ ብላ እየጠየቀቻት ነበር። በቃ አወቅኩ ማወቅ ይቀራልሽ እንዴ እያለቻት ነበር። እኔ ከማንም ልወለድ ግድ አይሰጠኝም። ይሄ የኔ ጥፋት እኮ አይደለም። ግን ከማን ነው የተወለድኩት እስቲ ንገሪኝ እያለች ስትጠይቃት ነበር። አንቺ ከሰራተኛ ነው የተወለድሽ፣ የኔ ቤተሰብ በደንብ ታውቂዋለሽ እያለቻት ነበር። አብዬን የፈለግሽው ነገር ማድረግ ትችያለሽ፣ እባክሽን የማው ነገር አትናገር። እናቴ ሰራተኛ መሆኑን እንዲታወቅሽው፣ ምክንያቱም ስለ እናቷ ማወቅ በጣም ትፈልጋለች። እናቷ ማን እንደሆነች አታውቅም ዳጣ። ነገር ግን አብዬ ስለምታውቀው የማውን ነገር በቅርቡ ከዚህ ኳስ ሰብስበሽ ትወጫለሽ፣ አሁን ጥፊ ከፊት ትላታለች። የትም አልሄድም ከነበረሽ አንቺ ማየት ትችያለሽ። ቆይ ምንድነው ችግርሽ? ምንድነው እንደዚህ የምትሆኝ? ለምን ብላ ስጠይቃት ነበር። ምን አገባሽ በቤቴ እንደፈለግኩ መሆን እችላለሁ ስትል ስትዝትበት ነበር። እንግዲህ መሄድ ከፈለሽ አንቺ መሄድ ትችያለሽ እያለቻት ነበር። ለአጋጣሚ ዳጣና ውሃና አባቷን ፎቶ እያነሳ አብሮ ጊዜ እያሳለፉ ነበር። ደረጀ ግን ጭንቀት ውስጥ ነበር። እያሰባ ያለ እኔና እናትሽ ብንለያዩ አንቺ ከማን ጋር ትሆኛለሽ ብለው ይጠይቃታል። አባዬ እናንተ ከዚህ ቤት ልትወጡ ነው እንዴ? አይ እናንተን ከወጣችሁ ከእናንተ ጋር እወጣለሁ እያለች ውሃ እኔ ያልኩሽ እኔና እናትሽ ከተለያየን ከማን ጋር ነው የምትሆኝ ብዬሽ ነው ስላት፣ አባዬ እኔ ከአንተ ጋርም ከእናቴ ጋርም ከዳጣ ጋርም ከብዬ ጋር ሁላችሁም አንድ ላይ እንድንሆን ነው የምፈልገው እያለ ይሄ ቤት ጉድጓድ እየመሰለኝ ነው እያለ በጣም ስጨነቅና ሳስብ ነበር። የቤቱ ደስታና ፈገግታ ወደ ሀዘን እንደሚቀየር ማርታ ይህንን ከሰማች ህይወታቸው እንደሚበላሽ እያሰበ ነበር። እናም ግራ እየተጋባ ነበር። ምን እየተፈጠረ እንዳለ ግራ ተጋባ እና ይሄ ነገር አንድ ነገር ማድረግ አለብን እያለ ነበር። በጣም ስጨነቅ ነበር። በቃ አንቺ ውጭ ሀገር ውስጥ ላሳክምሽ እንዴ? እሺ አባዬ፣ ውጭ ሀገር ግን እኮ መጠን ትናፍቀኛለች አባዬ እያለችው ነበር። እና አብዬን እንግዲህ ዳጣን አንቺ ከዚህ አሁን ልጅ እኔን ከፊት ስትላ አልሄድም፣ አንድ ነገር ጠይቅሽ እንደውም ተይ። ቆይ ለምንድነው እንደዚህ የምትሆኝ? ምን ችግርሽ? ምን ያጣሽ ነገር አለ? ለምንድነው ግን ጸባይ የማይኖርሽ እያለች አንቺ ምን አገባሽ? እኔ በአባቴ ቤት እንደፈለኩ መሆን እችላለሁ እያለች ስታመነጫጭቃት ነበረ። እናም ይልቁንስ ኳስሽን ብትሰበስቢ ይሻልሻል፣ በጊዜ ከዚህ ቤት በቅርቡ ትወጫለሽ እያለቻት ነበር። እና ይልቁንስ አሁን ዞር በይ ስትላት አልሄድም፣ ከፈለሽ አንቺ ቤት ትቻለሽ ትልና ተነስታ ታንቃታለች። ትሰሚኛለሽ? አይከንድሻለሁ፣ ትሰሚ አሁን እቺ ከዚህ ውጪ ትላትና አንገቷ ስታስ እንደገጠመ ደረጀና ውሃ ወደ ቤት ሲገቡ እንደጋጥሚ አብዬን ዳጣን አንቃት ነበር። ቆይ ምን እያረግሽ ነው? ምን እያደረጋችሁ ነው? አይ አባዬ እየተቃቀፍን ነበረ እኮ አለች። ተለብላ ዳጣን አንቃት ነበር። ያዚች መጀመሪያ ላይ የኔነት ዳጣ እሷ እንዳይቆጣት ምንም ነገር እንዳይላት እሷን ለእሷ ብላ አነቀችኝ እንኳን ሳትን ለመሸወድ እየሞከረች ነበር። ቆይ እንደዚህ ተቃቀፋለ እንዴ? ምን እያደረጋችሁ ነው ብሎ ደረጀ ይጭዋል ማለት ነው። ነገር ግን ምንም እንዳልተፈጠረም ስታስመስል ነበረ ዳጣ። ከዛ ገፍትር አድርጋ ይላቀቁና ውሃ እኔን ይቀፉኝ ብላ ሮጣ ማላቸው ትገባለች። አይ ደሬ ምንም እኮ አልተፈጠረም አባዬ፣ ምንም አልተፈጠረም እያለች ዳጣ እንግዲህ ለሷ እየሸፈነች ነበር እንዳይቆጣት ብላ ማለት ነው። እና አብዬን ዳጣን ውሃን እያቀፈች ነበር። እና ማርታ ደግሞ ለዛን እያናገረቻት ነበር። ለዛን ጥሩ ምግብሽ ጥሩዎች ነው፣ ጽዳትሽም ጥሩ ነው፣ ጥሩ እየሰራሽ ነው፣ ጎበዝ ነሽ እያለቻት እያደነቀቻት ነበር። እሺ አመሰግናለሁ ትዬ። ታዲያ ልጆቹ እንዴት ናቸው? አብዬል ትንሽ አስቸጋሪ ነች እያለች ስትነግራት ነበር። ሌሎቹ ጥሩ እንደሆነ ትነግሯለች። እንግዲህ በመጨረሻ ናታን ለአባዳር ለደረጀ መናገር ወሰነ። ናታን ምንድነው የተፈጠረ? ለምንድነው እንደዚህ የተጨነቁ? ንገረኝ እያለ ስጠይቀው እንግዲህ ለመናገር ይወስናል። አባዬ ምን ብዬ እንደምነግርህ አላውቅም። ባለፈው የደበቁትን ወረቀት አብዬል ካሜራ ደግና እያየችን አገኘችና አነበበች ብላ እና ዳጣ የሰላም ልጅ እንደሆነችም ጭምር ነገራት እና በጣም ደነገጠ ደረጀ። ወይኔ
የበሰበሰ ዝናብ አይፈራም እያለ የነበረው ተጨነቀ። እናንተስ ምን አወቅ? እኔም አውቃለሁ አባት የዳጣ አባት እንደሆንክ ምናምን ብሎ ይነግራል። እና አብዬን እንግዲህ እያስገደደችው እንደሆነም ጭምር ነገረው። አሁን ፊት ለፊት ለመጋፈጥ እየወስናል ደረጀ። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛል።